ይሆንካለሁ? ምንድነው ይሆንካለሁ? ምን አባን ይሆንካለሁ? ለቀቀኝ አታልቀቅ። ምን ይሆንካለሁ? ምን አገባ? ባለቤት አይደል? ምንድነው? ምን ስለሆናችሁ ነው እናንተ? ትሰማኛል? ከኔ ጋር ባትጨቃጨቅና ማይሆኑ ነገሮች ውስጥ ባትገባ መልካም። እኔ ምንም ማውቀው ነገር የለም። እባክህ አባት ከዚህ ቤት አስወጣቸው። ይደብቀው። ማን ነው የሚደብቀው? ታሪኩ እንደዛ እኮ ነው። ተነሱ። ምንድነው የምታወሪው አንቺ ሴትዮ? አንተ ራስህ ምንድነው እያልክ ያለው? ዝም ብለህ አይገባም። በትዳሬ መሀል ምንም አያገባም። ስለ ታሪኩ ምንም አላውቅም ብለኝ ነበር አይደለ? አሁን ደግሞ በትዳሬ መሀል ምንም አያገባህም። ከቻልክ ከቤት ብትወጣልኝ ደስ ይለኛል። እኔ ምንም ማውቀው ነገር የለም። ወደ ቤት እየመጣሁ እያለ መንገድ ላይ ነው ያዘኝ። ይኸውልህ አባት እጮህና ፖሊስ እጠራለሁ። ስለዚህ የምጠይቅሽን ነገር ተገቢ በሆነ መንገድ ብቻ እንድትመልሽኝ ነው የምፈልገው። ያንን ካደረግሽ ከአንቺ ጋር ምንም አይነት እርምጃም ሆነ የሚያጨቃጭቀን ነገርም የለም። ከቀጠልሽ ግን ምን አይነት ነገሮች ሊከተሉሽ እንደሚችሉ አይተሻል። እኔ ምንም ማውቀው ነገር የለም። የእውነቴን ነው የምልህ። ስለዚህ ትክክለኛ ከታሪኩ ጋር የነበረች ስራ ምንድን ነው ማለት ነው? እኔ ምንም በቃ ወረቀት ይሰጡኛል። ያንን ወረቀት እጄ ማድረስ ብቻ። ማን ነው ሌባ? እናንተ ልትሆኑ ትችላላችሁ። ጭራሽ ቤቱን ፈትሹ እያላችሁ እኮ ነው። ምን ማለት ነው? ማን ነው እሱ? ባለቤቴ፣ ፍቅረኛዬ። ምንድነው በገዛ ቤቴ ገብተህ ምንድነው የምታወራው? እያወራሁ ያለሁትማ የተፈጠሩትን ነገሮች ተገቢ በሆነ መንገድ ለማስረዳትና ግልጽ ለማድረግ ነው እየሞከርኩኝ ያለሁት። እና ታዲያ ስለኔ ሐሰት መረጃ በመናገር ነው ታዲያ? ተቀራርበው ይኸውልህ አባቴ ኤአይ ሊሆን ይችላል። ለምንድን ነው እኔ ወንጀለኛ ልታረገኝ? አንቺ ቅድም እኮ ልገዛ ሂጅ ነው ከስተመር ነኝ እያልሽ ነበር እኮ። እና ታዲያ ገባሁኝ፣ እቄን ገዝቼ ወጣሁ። በቃ ሌላ ፎቶ አልተነሳው። እሱ ያለበት ግቢ ነው ስልሽ እኮ ላለመረበሽና ድምጽ ያሉትን ነገሮች እንዲያስተካክሉ ሴት እህቶቻችንም እየጠየቁ ነው ያሉት። ገባሽ? አንተ ብዬሽ እኮ ነው። ኖ እየነገሩ ያሉት እኛ ላይ ችግር ይፈጠራል አይደል? እሷን ማውራት የምትፈልግ ከሆነ ውጭ ወጣችሁ ማውራት ትችላላችሁ። እዚህ እኔንም አትበጡኝ፣ የግቢ ሰውም አትበጡቱ። እንዴ ይሄ እኮ የሰው መኖሪያ ነው እንጂ እኮ የማንም ጋዜጠኛ ምናምን እንትን መጫወቻ አይደለም። እሺ በፈጠረህ ከእኔ እኮ ምንም ማውቀው ነገር የለም። ለምንድን ነው በገዛ ቤታችን እንደዚህ የምታደርጉኝ? ምን እያደረክ ነው? ማንም ብሎን አርፎ ቁጭ በሉ ሁለታችሁ ቁጭ በይ። እኔ ምንም ማውቀው ነገር የለም። እባክህ አባት ከዚህ ቤት አስወጣቸው። እኔ አላውቃቸውም። ምንድነው ነገሩ? ምንድነው ችግራችሁ? ይኸውልህ የምጠይቅህን ነገር ተገቢ በሆነ መንገድ ብቻ እንድትመልስልኝ ነው የምፈልገው። እየሰማኸኝ ነው? የምናውቀው ነገር የለም። ምንድን ነው የምትጠይቀን አንተ? ቆይ ከእኛ ምንድን ነው የምትፈልገው? ምንድነው? እኔ ምንም ማውቀው ነገር የለም። ወደ ቤት እየመጣሁ እያለ መንገድ ላይ ነው ያዘኝ። ይኸውልህ አባት እጮህና ፖሊስ እጠራለሁ። ከቤታችን እንውጣለን። ፈትሹ። ከዛ ጀርባ ያሉትን ነገሮች በሙሉ ፈትሹ። ጭራሽ ቤታችንን ልፈትሹት ነው? ማን ስለሆናችሁ ነው እናንተ? ትሰማኛል? ከኔ ጋር ባትጨቃጨቅና ማይሆኑ ነገሮች ውስጥ ባትገባ መልካም ነው። ሁለታችሁ ማርፋችሁ ቁጭ በሉ። ማንነትን ሳላውቅ ስለአንተ ባላውቅም አንቺ ግን ብዙ ነገሮችን ስለማቅ ፈልጌሽ ነው የመጣሁት። ከታሪኩ ጋር ያለሽ ግንኙነት ምንድን ነው? ማለት ታሪኩ ማን ነው? እኔ ታሪኩን አላውቀውም። ትንሽ ወደዚህ ልጠጋ ልትል ይችላል። ጠጋ ብሎ ወደዚህ ተጠገኝሽ። ከታሪኩ ጋር ያለሽ ግንኙነት ምንድን ነው? ታሪኩ ማን ነው? እኔ ታሪኩን አላውቀውም። እንዴ ስለምን ታሪኩ ነው የምታወራኝ? እኔ ከጀርባም ያሉት እኔም ሆንኩኝ ከእናንተ ጋር ምንም አይነት ግንኙነትም ከእናንተ ጋር ምንም አይነት ጭቅጭቅ ውስጥ መግባት አንፈልግም እኮ። ስለዚህ ተወና። ስለዚህ የምጠይቅሽን ነገር ተገቢ በሆነ መንገድ ብቻ እንድትመልሽኝ ነው የምፈልገው። ያንን ካደረግሽ ከአንቺ ጋር ምንም አይነት እርምጃም ሆነ የሚያጨቃጭቀን ነገርም የለም። ከቀጠልሽ ግን ምን አይነት ነገሮች ሊከተሉሽ እንደሚችሉ አይተሻል። ካለሽበት ቦታ ጀምሮ ተከትዬሽ ነው እዚህ ድረስ የመጣሁት። ስለዚህ በስተክክል ስለማቅሽም ስለምፈልግሽም ነው ማለት ነው። ግልጽ ነው አይደል? ቆይ ስለኔ ያሉን መረጃ እንድሰጥ ለምንድን ነው የምታሰራራኝ? ማለት እንዴ እኔ ታሪኩን አላውቀውም። ታሪኩ ማን ነው? የእውነት ስላንቺ ያልሆነ መረጃ ለመውሰድ ይመስልሻል? የሁሉ የተከታተልኩሽ ወይም ደግሞ ስላሉት ነገሮች ለማወቅ ይሁን ልትሆኑ ትችላላችሁ። ማን ነው ሌባ? እናንተ ልትሆኑ ትችላላችሁ። ጭራሽ ቤቱን ፈትሹ እያላችሁ እኮ ነው። ምን ማለት ነው? ማን ነው እሱ? ባለቤቴ፣ ፍቅረኛዬ ነው። ኦኬ። ስለዚህ አንቺም ትዳርሽ ላይ ነበር ስትማግጪ የነበረው ማለት ነው? ምን? የምን ትዳር? ምንድነው የምታወራው? ያማል እንዴ? ማለት ምንድነው? በገዛ ቤቴ ገብተህ ምንድነው የምታወራው? እያወራሁ ያለሁትማ የተፈጠሩትን ነገሮች ተገቢ በሆነ መንገድ ለማስረዳትና ግልጽ ለማድረግ ነው እየሞከርኩኝ ያለሁት። እና ታዲያ ስለኔ ሐሰት መረጃ በመናገር ነው ታዲያ?
ስላንቺ ሐሰት መረጃ ምንድነው የተናገረው? ማለት ምንድነው? ትዳር ላይ ትዳር ማለት እኔ ካንተ ትዳር ውጪ ሌላ ትዳር ምን አለኝና ነው? ወይንስ ልታጣላን ፈልገህ ነው? ሰው የሚበዛበት ግቢ ነው ያላችሁበት አይደለ? አዎ። ብዙ አይነት ነገሮችን መፍጠር አልፈልግም። ጋጋታ እንዲፈጠር ሌሎች ሰዎችን መረበሽ አንፈልግም። የተወሰኑትን እየተነገራቸው ነው። እንደውም ለራስህ ፍራ ማለት እኔ ለምን ነው የሚያስፈራኝ? ለምን ሲባል ነው የምፈራው? ምንድነው እያደረክ ያለው? ይሰው እኮ እኔ ለምን ሲባል ነው የምፈራው? ያጋካለክ ለዛ ስለሆንኩ መሰለኝ እናንተ እንደዚህ ያወራችሁ ያሉት። ነገሮችን ግልጽ ከማድረግ ስንጀምር ይሄ ግለሰብ ምንሽ ነው? መልሽ ነው። ምን ነው የምትታዩት? ታውቀዋለህ አንተ? ምን ያለቀው? አንቺ ማለት ታውቂዋለሽ አንቺ? ታውቂዋለሽ አንቺ ለእንደ አብራት እያያን አላውቀውም እኮ። ታዲያ አብራችሁ ምን ነው የምትሰሩት? ከማን ጋር? እናት ትሰሚኛለሽ? ይሄ አንድ ቀን ፎቶ አይደለም። ያው የተለያዩ ጊዜያት እዛ ቡቲክ እየሄድሽ ከእሱ ጋር ያለሽን ግንኙነት የሚያሳዩ ፎቶዎችን ቪዲዮዎችም አሉ። እንዴ ወዲቺ እኮ ዕቃ ለመጠቀም ነው፣ ዕቃ ለመግዛት። ስለዚህ ያሉትን ነገሮች ለኔ ግልጽ በሆነ መንገድ እንዴት ዕቃ ለመግዛት በእንደዚህ አይነት መንገድ ነው የምትገዢው? አንድም ሰዓት ትራንስፈር ስታደርጊም ሆነ ካሽ ስትከፊ የሚያሳይ ምንም አይነት ነገር የለም። ይሄ ማለት እዛ ቤት ውስጥ ደግሞ ስሚ፣ እዛ ቤት ውስጥ ያሉት እቃዎች ቱማች ኤክስፔንሲቭ እንደሆኑ አውቃለሁ። ከተለያዩ ውጭ ሀገራቶች የሚመጡ እቃዎች ናቸው አይደለ? እነዛን ውድ እቃዎች በየትኛውም አይነት መንገድ እንደፈለግሽ ይዘሽ ወጥተሽ የምትገቢበታለህ። ውድ የሆኑ እቃዎች ናቸው። ግልጽ ነው አይደለ? ይሄንን ነገር ደግሞ ስታደርጊ ማንም ሰው ክፍያ ካልጠየቀሽ የምትገናኙበት ከታሪኩ ጋር የነበራችሁ ንክኪ በሙሉ ደግሞ ሌላ ለየት ያለ ነገር እንዳላችሁ በስትክክል የሚያሳይ ነው። እንዲሁም ደግሞ እዛ ውስጥ የነበረችው ሰራተኛ በስትክክል ነግራኛለች። የምታየው ፎቶም ማስረጃ ነው። ይኸውልህ የምታምነኝ ከሆነ እኔ ከታሪኩ ጋር ምንም አይነት ነገር የለኝም። ትዳሬ ላይም አልማገጥኩም። የኔ እናት እኔ ከታሪኩ ጋር ምንም ይኖርሽ ምንም አይነት ላይፍ አይመለከተኝም። ትዳርሽንም ለበጠብጥ አይደለም። እኔ ግን አሁን ታሪኩ የት እንዳለ ማወቅ ስለምፈልግ የመጨረሻ ጊዜ አብሮሽ የነበረ ሰው ያ ነው። ቆይ አንተ እኔ አልገባኝም። አላማ ትዳሬ ለመበጥበጥ ነው ማለት እንዴ? ቆይ ምንድነው የምትፈልገው ከኔ? ከአንቺም ፈልገው ነው የጠየኩሽ እኮ እንዴ። አላውቅም። አንተ ለምን ነው ዝም የምትለው? ፍቅረኛ ከሰው ጋር ነው የምታውቀው ነገር አለ? ስለምን ጉዳይ? ምንም አላውቀውም። ሰውዬው እኮ ሰውዬውን የማታውቀው ከሆነ የተገኘው ከፍቅረኛ ጋር ነው አይደለም? በተሳሳተ መንገድ በመንገድ ላይ ሆኖ ያነሳችሁት ፎቶ ሊሆን ይችላል። በምን አምናለሁ እኔ? ኧረ ሰው ጤና የለው። ቤት ውስጥ እኮ እሱንም ቡቲክ ውስጥ አይደለ? እና ቡቲክ ውስጥ መግባት አትችልም ነው ሰው? የተለያየ ሰዓት በተለያየ ሁኔታዎች ውስጥ በእንደዚህ አይነት ሁኔታ እንዲህ ተቀራርበው አዩላ አባቴ ኤአይ ሊሆን ይችላል። ለምንድን ነው እኔ ወንጀለኛ ልታረገኝ? አንቺ ቅድም እኮ ልገዛ ሂጅ ነው ከስተመር ነኝ እያልሽ ነበር። ገባሁኝ፣ እቄን ገዝቼ ወጣሁ። በቃ ሌላ ፎቶ አልተነሳው፣ አለቀ። ለምንድን ነው ስሜ ልታጠፋ እንደዚህ እንኳን? አንተ ትሰሚኛለሽ? በዚህን ሰዓት ከስተመር መሆንሽ እየገለሽ ነበር። አሁን መልሰሽ ኤአይ ሊሆን ይችላል እያልሽኝ ያለሽው ግልጽ ነው አይደል? እና ለምንድን ነው እንደዚህ ዋሸሽኝ ያለሽው? ውሸት አይደለም ነው ታሪኩን ለመደበቅ የሞክርሽ ነው ያለሽው። አንተስ ብትሆን እንዴት ባለቤትህ ከሰው ጋር እንደዚህ አይነት ሁኔታ ውስጥ አይተህ ዝም እያልክ ያለው ነው? ችግር አለብህ። እኔ ባለቤቴን በደንብ ስለማምናት። ሲጀመር አንተ የኛ ተራራ ለመበጥበጥ ነው የመጣው እንዴ? የማይሆኑ ነገሮችን እንድናደርግ ልታስገድደኝ ነው ማለት ነው። ምን ታደርገን? ምን ታመጣለህ? እስኪ በገዛ ቤቴ ምን ታመጣለህ? ደስ ይለናል። አትበጥብጠን። ሌላ ነገር ውስጥ እንድንገባ አትገፋፉን። እሺ እባካችሁን ስርዓት ባለው መንገድ የመጣንበትን ጉዳይ ጨርሰን ብንሄድ በጣም ደስተኛ ነኝ። የምፈልገውም ያንን ነው። ከዛ ውጪ ምንም አይነት ከማንም ሰው ጋር ችግር ውስጥ መግባትም ሆነ ሰጣ ገባ ውስጥ እየሰማኝ ነው። ራስ ችግር ውስጥ እንዳትገባ። ይሄ ግቢ ብዙ ሰው ያለበት ግቢ ነው። ጭራሽ ተከራይ ቆይ ቅድም እኮ ብዙ ሰው ያለበት ግቢ ነው ስልሽ እኮ ላለመረበሽና ድምጽ ያሉትን ነገሮች እንዲያስተካክሉ ሴት እህቶቻችንም እየጠየቁ ነው ያሉት። ገባሽ? አንተ ብዬ እኮ ነው። ኖ እየነገሩ ያሉት እኛ ላይ ችግር ይፈጠራል አይደለም። በዛ ፍራቻ አይቼው እንዳይመስልሽ። ነገር ግን እነሱ እንዳይታወቁ ሰላማዊ ሰዎች በእናንተ ምክንያት ምንም አይነት ችግር ሰላማዊ ቤት እየበጠበጣችሁ ለምንድን ነው ሰላማዊ ሰዎች እንዳይቸገሩ ምናምን? መልካምሽ ከእናንተ ያሉትን ጥያቄዎች በማጣራት እንጀምር። ማን ልበል? አንተን? ባለቤቷ ነኝ እኮ
ግንኙነታችሁ ትውውቃችሁ ከየት ጀምሮ ነው እንዴ? ምን ማለት ነው? ስለ ባለቤት መስለኝ የጠየቅኩ ያሉት አይደለም። ሲጀምር ስለኛ ግንኙነት ምንድን ነው? እኔ ልመልስልህ እችላለሁ። ልመልስልህ? እሺ መልሽልኝ። እሺ ባለቤቴ ነው። የረጅም ዓመት ፍቅረኛዬ ነው። አሁን ደግሞ አንድ ቤት ውስጥ እየኖርን ነው። እሺ ታዲያ ሌላ ምንድን ነው የምትፈልገው? ከታሪኩ ጋርስ? ማን ነው ታሪኩ? ማይሆን ቪዲዮ እጅ ላይ አለ ስለሽ ለሚዲያ ባሳይም ደስ ይለኛል ስለማይመጠንና ኮሚኒቲ ጋይድም ስለሚይዝብኝ ነው እንጂ ገባሽ? አለ እጅ ላይ ቪዲዮ። መቼም በዛ ልክ አንገት ለአንገት ስር ብቻ በእንደዚህ አይነት ወይ የምታወሩት ግን እናንተ መሀል የሆነ ግልጽ ያልሆነልኝ ነገር አለ። ከአንተ ጋር ችግር ያለብኝ አልመሰለኝም ነበር። ግን አሁን ሁኔታን ሳይ አንድ ሰው የገዛ ፍቅረኛውን ከሰው ጋር ፎቶ ተገኝቶ ቪዲዮ ተገኝቶ የፈለገ ሰው መጥቶ እንደዚህ ሲል እንድታምን ፈልጌ ማለት አይደለም። ገባ? ነገር ግን ትክክለኛ ጥያቄ እየጠየቅኩ ነው ያለሁት። መርማሪ ጋዜጠኛ ነኝ። ከጀርባ ያሉት ነገሮች እያየ ነው ብዙ ነገሮችን። ምንም ልትሆን ትችላለህ። እኔ ባለቤትን አንተ ከምትለው በላይ እኔ አምናታለሁ። የፈለግከውን ልታሳኝ ትችላለህ። ከአይን በላይም ታምናታለህ ማለት ነው። ከምታየው ነገር የበለጠም ታምናታለህ ማለት ነው። አንተ ቀርጸህ ባመጣው ካሜራ ነው ማምናት? እየጠየቅኳት ነው። እየሰማኝ ነው። እየጠየቅኳት ነው። ትክክለኛ መልስም ከእሷ እፈልጋለሁ። አሁን እዚህ ላይ የምታየው ግለሰብ ከእሱ ጋር በየትኛውም አይነት መንገድ ንክኪ ያለውም ሰው ግንኙነት ያለውም ሰው ምን ነው የምትማጸኝ እኮ? አውሪኝ። ማውራት የምትፈልጊው ነገር ችግሬ ከአንቺ ጋር ነው። ገባሽ? ከባለቤት ጋር ምንም አይነት ችግር የለብኝም። አይደለም እኔ እኮ መልሼልሃለሁ። እኔ ትዳሪ ላይ ከእሱ ጋር ምንም ፎቶ የለኝም። ለምንድን ነው የምትዋሸው? ለእኔ ነው እየዋሸሽኝ ያለሽ? እኔ እኮ ነኝ እያየሁሽ ነው። በአይንሽ እየተማጸንሽ ነው። በእጅሽም የሆነ ነገር አክት እያሳይሽኝ ነው አይደል? እንዲህ ለምንድን ነው ሰለሞን? እኛ ሲጀመር እኔ እና እሱ መሀል እንትን ለማለት አትሞክር። ምን ለማለት ማለቴ ምንም አይነት ፎቶ የለም። የምን ፎቶ? አንገት ስር ምናምን ምንድን ነው የምታወራው? እርግጠኛ ነሽ? አዎ ችግር የለውም አሳያችኋለሁ። ከማሳየቴ በፊት ግን ለሁለታችሁም ግልጽ ማድረግላችሁ ነገር ስፔሻሊ ለአንቺ ከታሪኩ ጋር በየትኛውም አይነት ግንኙነት ያለው ሰው ካለ እነዛን የመሳሰሉ ነገሮችን ለመጠቀም የሚዘጋጅ ሰው ካለ በየትኛውም አይነት መንገድ የእስር ትዕዛዝ በተገኘበት እንዲታሰር እስር ማዘዣ እንደወጣ እንድታውቁ እፈልጋለሁ። በየትኛውም ኤኒዌይ በቃ ከታሪኩ ጋር ግንኙነት ያለው ሰው ወንጀለኛ ነው ማለት ሳይሆን ምርመራ እንዲካሄድበት ተፈቅዶልናል። አሁን አንቺም ብትይም ፈቃደኛ ብትሆኝም ከኔ ጋር እንደዚህ አሁን እንደ ልብሽ መቼም አሁን እቺን ገፍትር ያስገባውሽን እንደ ጫና እንድታየው አይደለም። ምን ማለት እንደሆነ አሳይሻለሁ። አስፈላጊ ከሆነ ካሜራ ትፍታ። እንደዛ እንዲሆን ስለማልፈልግ ማውራት ባለብን መንገድ እናውራ። ይኸውልህ እኔ ምንም የማውቀው ነገር የለም። ማለቴ እሷን ማውራት ከፈለክ ራሱ ሌላ ቦታ ሄደህ ማውራት ትችላለህ። ማለት ሰው ማውራት ከፈለክ ማለት እኔ ምን አውቃለሁ ታዲያ? አንቺን ይዘው አይደል የመጡት? ነሽ አውቃለሁ አይደለሽም አላልኩም። ግን አንቺን ይዘው አይደል የመጡት? አንቺን ነው አይደል የሚፈልግሽ? ስለዚህ ውጭ ሆኖ ማውራት ትችላላችሁ። ማለት ይሄ ጉዳይ አንተ ጉዳይ አይደለም እንዴ? መልስልኛ። ይኸውልሽ እሱ የፈለገው እኔን ሳይሆን አንቺን ነው እኮ። እኔ ማለት አንተ አይደለህም ወይ? ለምን እንደተፈለግኩ ማወቅ አትፈልግም? ለምንድን ነው ራስህ የምታሸሸው? ምንድን ነው የምትፈልገው ከኔ? አስሬ መናገር የለብኝም። ታሪኩ የት ነው ያለው? ታሪኩ ነው የምፈልገው። እውነት ለመናገር እንዴት እንዳለ አላውቅም፣ ግን አውቀዋለሁ እኮ። በምን አይነት መንገድ ነው የምታውቂው? ቀጥሮ እያሰራኝ ማለት ለታሪኩ ተቀጥሬ ነው የምሰራው ማለት ምን ማለት ነው? ማለት ዴሊቨሪ ነው የማደርሰው። አንቺ አዎ ዴሊቨሪ ነው ስልህ እንዴት ነው? ኮስሞ ቤት አለው፣ ቡቲክ ቤት አለው እንደምታውቀው። ያደርሰኛል፣ ከዛ ሂጂ ይልከኛል፣ ከዛ ሂጂ እንደዚህ አይነት ቦታ አድርሽ ይለኛል፣ ሂጂ አደርሳለሁ። ያው ደግሞ ጥሩ ገንዘብም ይከፍለኛል እና ያው ህይወቴን ለመቀየር ስል ደግሞ እሰራለሁ። ይህንን እድል ማንም ሰው ቢያገኝ ወደ ኋላ አይልም። ታውቃለህ? አልገባኝም። ምንም ግልጽ እየሆነልኝ ያለ ነገር እኔንም እየዋሸሽ ነው እንዴ? አይደለም ቤቢ፣ ለምንድን ነው የማዋሸሽ? ስልህ አልተረዳኸኝም? ዴሊቨሪ ነው የምሰራው ኮስሞ ቤት
በቃ እቃ አድርሺ ሲባል እጄ ማድረስ ነው የኔ ስራ። አለቀ በቃ መላላክ ነው። ለዚህ ደግሞ ጥሩ ገንዘብ ይከፍለኛል። ነግሬ ካለው እኮ በቀደም እሺ የምትያቸውን ነገሮች የመላላኩን ጉዳይ እሺ ትክክል ነው፣ በእንደዚህ አይነት መንገድ ስለሆነ ነው አልሽ። እናንተ መሀል ያለው ግንኙነትን በምን አይነት መንገድ ልትገልጪ ትችያለሽ? እኔና ታሪኩ የማያቸው ነገሮች ለሌላ ለየት ያለ ነገር እንዳላችሁ የሚያሳይ ነገር አለ። እሱንስ በምን ልትገልጪ ትችያለሽ? ስለህ አላቅም ላታምን ትችላለህ። ከሱ ጋር ምንም ነገር አሁን ማመን አለማመኑን ተይው። እሺ እኔ አመንኩሽም አላመንኩሽም የሚጠቅምሽ ነገር የለም። እውነታውን ነው አውራትም መስማማትም ያለብን ስለሆነ እንዴ አሁን እኮ ሙሉ መረጃውን ንገረኝ ብለኸኛል፣ እየነገርኩህ ነው። ስለዚህ እኔ ደግሞ እንድትረዳኝ ነው የምፈልገው። አሁን እኮ እኔ እንድረዳሽ ሳይሆን እኔ ደግሞ የምፈልገው እውነቱን እንድትነግሪኝ ነው እኮ። እነሱን እነግርሃለሁ፣ እውነቱን ነው እየነገርኩህ ያለሁት። ከሱ ጋር ምንም አይነት ነገር የለኝም እኮ። ይህን የመሰለ ቤት ውስጥ እየኖርሽ በእንደዚህ አይነት ስታንዳርድ ላይ ያለ ቤት ውስጥ እየኖራችሁ ዋና ቤቱ ነው ከግቢ ይዛችሁ እየኖራችሁ ያላችሁ ታርላ ሶ ታዲያ ከእንደዚህ አይነት ሁኔታ እየኖራችሁ በምን አይነት መንገድ ምን ሊያሳምነኝ ይችላል? ዴሊቨሪ ነው የምሰራው ብትይ ማለት አሪፍ ገንዘብ ይከፍለኛል፣ እሱም ስራዎችን ይሰራል። በቃ እንዴት ነው ከልጅነታችን ጀምረን ይሄን ቤት እንትን ለማለት ነበር። እንዴት ነው ትልቅ ደረጃ ለመድረስ ነበር የምንሰራው። በዚህ አጋጣሚ ነገሮች አልተሳኩልንም፣ አልተስተካከለም። ይሄን ቤት ሰው እንደስጦ ተሰጠንና እየኖርንበት ነው። ሰው እንደስጦ ተሰጠን። ስለ ቤት ባለቤት ሚስት ይኸውላ ነገር እያወራች አንተ ምንም አይነት እኔ ምንም አያገባኝም አይደለ? እሷን የምትፈልጋት ያለ ነው አንተን የሚመለከትም ነገር ነው። ስለ ቤቱ ጉዳይ ነው እያወራን ያለ ነው። ልቀቅኝ። አይቡልሽ ማውራት ከምትፈልግ እሷን ማውራት የምትፈልግ ከሆነ ውጭ ወጣችሁ ማውራት ትችላላችሁ። እዚህ እኔንም አትበጥጡኝ፣ የግቢ ሰውም አትበጥጡ። እንዴ ይሄ እኮ የሰው መኖሪያ ነው እንጂ እኮ የማንም ጋዜጠኛ ምናምን እንትን መጫወቻ አይደለም ስትል አይደለም አባቴ። እሱ ተናዱ ስሜታዊ ሲሆን እንደዚህ ነው። እና በቃ ይሄ ቤት እንዴት ነው ከሰውዬ ማለት ከታሪኩ ጋር ስለምንግባባ በጣም ቅርበት ስላለን ይሄን ቤት እናንተ ኖሩበት ምናምን አለ። ማ ታሪኩ? ይሄ ታሪኩ ቤት ነው? አዎ። ይሄ ታሪኩ መኖሪያ ነው? አዎ ታሪኩ እናንተ ማለት እንዴት ነው ጥሩ ሰራተኛው ስለሆንኩኝ እኔ ምንድን ነው እየሆንክ ያለው? ምንድን ነው የምታወሪው አንቺ ሴትዮ? አንተ ራስህ ምንድን ነው እያልክ ያለው? ዝም ብለህ አይገባም። በትዳሬ መሀል ምንም አያገባም። ስለ ታሪኩ ምንም አላውቅም ብለኝ ነበር አይደለ? አሁን ደግሞ በትዳሬ መሀል ምንም አያገባህም። ከቻልክ ከቤት ብትወጣልኝ ደስ ይለኛል። ዝም በይ አንቺ እንደለጋጭ። ተረጋግተህ የምታወራኝ ከሆነ ብታወራኝ ይሻላል። ግልጽ ነው። ተረጋግተህ ብታወራኝ ለአንተ መልካም ነው። ያለበለዚያ በምን አይነት መንገድ ላስወራ እንደምችል እኔ አውቃለሁ። ታሪኩን አላውቀውም ብላል። የታሪኩ ቤት ውስጥ እየኖርኩ ነው ያለው። ታሪኩ በምን አይነት መንገድ ይሄን ቤት ሊገዛ እንደቻለም ይሁን የማን ቤት እንደሆነ ትናገሩታላችሁ። እሱን አታውቂም? የእውነቴን ነው። ብቻ ግን ኑሩበት የሚለውን ብቻ ነው የማውቀው። ስለዚህ ታሪኩ ቤት አለው፣ እናንተ ደግሞ እየኖራችሁበት ነው። ባለቤትሽ ደግሞ አያውቅም። አያውቅም። እኔ ብቻ ነው የማውቀው። እንደዛ ከሆነ ተነሽ ውጪ። ከአንቺ ጋር ብዙ የምንጨርሳቸው ጉዳዮች ይኖራሉ። የቀሩትን ደግሞ እኔና እሱ ምን አይነት መንገድ ማውራት እንዳለብን አውቃለሁ። ስለሆነ እንደዛ መንገድ እናወራለን። ከኔ ጋር ምንድን ነው የምታወራው? ከአንተ ጋር ማውራት ያለብን ነገር እነሱ ይነግሯል። አንቺ ተነሽ። መገፋፋትም ምንም አይነት ነገር አያስፈልግም። ስራትሽን ይዘሽ ቀጥ ብለሽ ውጪ። መጠየቅ ባለብሽ መንገድ ትጠይቂያለሽ። እጄ ላይ ብዙ የተለያዩ ማስረጃዎች አሉ። የታሪኩ ቤት ውስጥ እየኖርሽ ነው። ብዙ በቂ የሆነ ማስረጃ አለ። ለምንድን ነው ታዲያ እኔ የምወጣው? ይኸው አንድ ላይ እኮ መጠየቅ እንችላለን፣ መመለስ እንችላለን። በቃ እሱ የሚመልሰው ነገር የለም። እኔ መመለስ የምችለው ብለሽኛል። ብዙ ነገሮችን አይደለ እኮ እሱ ፊት ማውራት በቃ እሷን ይዛችሁ ሄዳችሁ ማውራት ትችላላችሁ። እዛ ውጪ ማውራት ትችላላችሁ። እሱም በምን አይነት መንገድ እንደምትጠይቁት አውቃለሁ። ተነሽ ውጪ። ካሜራውንም ማለት ተነሽ ውጪ። እዚህ እኮ ማውራት እንችላለን። አባቴ ይኸውልሽ ወጥተሽ ማውራት ትችላለሽ ከእነሱ ጋር። እኔ ምንም የለሁበትም አይደል? እዚህ ታሪክ ላይ ማለት የለሁበትም ማለት እንዴ
የእውነትህን ነው ግን? አዎ የእውነቴን ነው። ወጥተሽ ማውራት ትችያለሽ ከእነሱ ጋር ሂጂ። አንቺን አይደል የሚፈልጉት? እኔ እንዴ ቆይ እኔ የምልህን አሰማኝም እንዴ? የእውነትህን ነው ባትክን ከልብ? አዎ የምሬን ነው። ያምሻል እንዴ? ማለት የለውበትም ስትል ይኸውልሽ እነሱ አንቺን ነው አይደል የሚፈልጉት? ሄደሽ እነሱ ጋር ማውራት ትችያለሽ። አዎ ጨርሰሽ ነይ። ጨርሰሽ ነይ? ምንድን ነው የምጨርሰው? እዛው የሚፈልጉሽን ጉዳይ እዛው ውጭ ጨርሰሽ ነይ። ሌላ ነገርም ቢሆን በዛው ልቀር። ቆይ አልገባኝም። እሱን ለመደበቅ እኔን አሳልፈህ እየሰጠኸኝ ነው? አንቺ ያምሻል እንዴ? አይደለም እንዴ? አውጭር ምንድን ነው እየሆንክ ያለው? ምንድን ነው እየሆንክ ያለው? ምን አባ ነው እየሆንክ ያለው? ልቀቀኝ! አታ ልቀቅ! ምን ነው እየሆንክ ያለው? ምን አገባ? ባለቤት አይደለች እንዴ? ትሰማኛለህ? ተነሽ። ማን ነው የሚደብቀው? ማን ነው የሚደብቀው? ታሪኩ እንደዛ ተነሱታ ወስዳችሁ በስትክክል አስሩት ነው ያንቺ ልጅ። ይኸውልህ እኔ ምንም አውቀው ነገር የለም ማለቴ ታሪኩን እራሱ እኔ በስነ ስርዓት አላውቀውም ማለት። እርግጥ ባለቤቴ ነው፣ ፍቅረኛዬ ነው፣ ግን ታሪኩ የሚያውቀው እሱ ነው። ታሪኩ የሱ ጓደኛ ነው። መጣ፣ ስለ ስራ ነገረኝ፣ እንስራ እንለወጣለኝ። ከዛ አሪፍ ገንዘብ እንደሚከፍሉን ነገረን፣ ይሄ ቤት እንደሚሰጠን ነገረን። ማለቴ ምንም ማድረግ አልችልም። ያለሁበትን ህይወትና ይሄንን ሳስታይ ሰማይና ምድር ነው። ስለዚህ እሺ ብዬ ተቀበልኩት በቃ እንጂ ሁሉንም ነገር ያሴረው አብሯቸው የሚሰራ ሁሉንም ነገር የሚያደርገው እሱ ነው። እኔ ምንም አውቀው ነገር የለም። የእውነቴን ነው የምልህ። ስለዚህ ትክክለኛ ከታሪኩ ጋር የነበረች ስራ ምንድን ነው ማለት ነው? እኔ ምንም በቃ ወረቀት ይሰጡኛል፣ ያንን ወረቀት እጅ ማድረስ ብቻ፣ ሌላ ምንም ነገር የለኝም። እዛ ታዲያ እሱ ቤት ውስጥ በእንደዛ አይነት መንገድ ስታወሩ የነበሩት ነገር እንደዛ ስትሆኝ የነበረው በምን አይነት መንገድ የነበራችሁ ቀረቤታ ነው? በቃ እንደዛ እየሆንሽ ቅረቢ ያሉኝ ማለት በቃ እንዴት ነው ለስራው ፍላጎት እንዳለሽ አሳይ። እሱ ነው ሁሉንም ነገር የሚለኝ። በቃ ለስራው ፍላጎት እንዳለሽ አሳይ፣ እንዴት ነው በቃ ጉጉት እንዳለሽ ምናምን በቃ እንደምትፈልጊ ንገሪያቸው። አንቺ እንደዛ ስትሆኚ እነሱም ያምኑሻል አይነት ነገር አለኝ። በቃ እኔ ምን ላድርግ? ገንዘብ ነው። እኔም ቤት ላለማጣት ስላደረኩት። ይህንን ሁሉ የሚልሽ ማን ነበር? ባለቤቴ፣ ፍቅረኛ ያልኩት። ስለዚህ ብዙ ነገሮችን እሱ ያውቃል ነው የምትይኝ? ሁሉንም ነገር ሲጀመር ስራውንም አምጥቶ ለኔ ነገረኝ ራሱ ነው። እኔ ምንም አውቀው ነገር የለም። ታሪኩ አሁን የት ነው የሚገኘው? የእውነት እሱ የት እንዳለ አላውቅም፣ ግን አሁን ብቻ ግን ወደዚህ እየመጣ እንደሆነ አውቃለሁ። ወዴት? ወደዚህ። ታሪኩ ወደዚህ ቤት ይመጣ ነው? አዎ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ተደዋውለዋል። አሁን ስለዚህ ታሪኩ እዚህ የሚመጣበት እድል አለ ማለት ነው። ከጀርባ ያላችሁ በሙሉ እንግዲህ መጠንቀቅ ያለባችሁንም ጥንቃቄ በሙሉ አድርጉ። ታሪኩ ሲመጣ በምንም አይነት መንገድ እንዲያመልጠንም እሱ መሸሽ ያለበትን ሁኔታ ምንም አይነት ነገር መስማትም ማየትም አልፈልግም። ታሪኩ በጭራሽ በምንም አይነት ስህተት አመለጥ የሚባል ነገር ከሰማው ምንም አይነት መስዋዕት ቢከፈል መከፈል ያለበት ዋጋ ሁላችሁም እንድትከፍሉ ከማስጠንቀቂያ ጅምር እሰጣለሁ። ምንም አይነት ነገር እንዲያልፍም ብቻ ውድ ቤተሰቦቼ ማለት እውነቱን ለመናገር ታሪኩን በእነዚህ አይነት መንገድ ላገኙ የምችልበት እድል ይኖራል ብዬ ኤክስፔክት አላደረኩም። ምክንያቱም ሀገር ውስጥ ይኖራል የሚል ምንም አይነት ተስፋ አልነበረኝም። ታሪኩን አገኘዋለሁ የሚል ምንም በቃ በምንም አይነት መንገድ ተስፋ አልነበረኝም። ቀሩትን ነገሮች እስቲ ማሪ ቤት ይሻልሽውን ግለሰብ ይምጣና አወራለሁ ብሏል። አስገቡታው። አሁን ተረጋጋ። ተነገርሽ ሁሉ? አዎ ተነግሬያለሁ። አንተ ታልፈልግ ትሰጠኛለህ? አሁን ተረጋጋ። ያው ለነገሩ እንኳን መደባደብ ራሱ የሚያስፈልገው ነገር አልነበረም። እና ምን ነበር የሚያስፈልገው? በምን አይነት መንገድ ነበር የምታወራው?
ያው አለ አይደል ሁሉም በጸባይ ቢሆን የተሻለ ይመስለኝ ነበር። እሱን ተወናለኛ። አሁን የምንጠይቅህ ነገር ብቻ መልስልን። ባለቤትህ ከታሪኩ ጋር ያገናኛት አንተ መሆኑን ገልጻልኛለች። ታሪኩም ወደዚህ እየመጣ ነው የሚባል ኢንፎርሜሽን ነግራኛለች። መልስልኝ። እየመጣ ነው። አንተና ታሪኩ የሌላችሁ ግንኙነት ምንድን ነው? የት ነው የምትተዋወቁት? ስራውን እንዲሰራ ያደረኩት እኔ ነኝ። የትኛውን ስራ? ማለቴ ጎዳና ተዳዳሪ መስሎ ከሷ ጋር ግንኙነትም እንዲኖረውና ሌሎችም ስራዎች እንዲሰራ ያደረኩት እኔ ነኝ። እና ከሷ ጋር ብቻ አይደለም ግንኙነቱ። እሺ ንገረኝ። ሁሉም ነገር ያሴር ነው ለሜላት ነበር። እሺ ያው ሜላትን እዚህ ሴራ ውስጥ ለማስገባት ከሱ በፊት እኔም ሞክሬ ነበር። ማለት እሱ የሚሰራውን ስራ እኔ ለመስራት ሞክሬ ነበር። የራይድ ሹፌር ሆኜ እሷን ለማጥመድ ሞክሬ ነበር። ያው ሁኔታዎች ነገር አልተሳካም። ማለት ግልጽ አድርገህ ንገረኝ። በምን አይነት መንገድ ነው እሷን ልታጠምድ የነበረው አንተ? በቃ እሷን ቀርቤ ወደ ዋናው ጉዳይ ለማስገባት ነበርና ከዛ አልተሳካልኝም እና ሰው በሰው ሌላ ሰው ተፈለገ። ማለት ታሪኩ የሆነች ዘመድ ነኝ በምትል አይነት ሰው ተገኘ እና እሱን አስገባ ነው። ያው እንትን የጎዳና ተዳዳሪ ምናምን መስሎ እንዲሰራና ያው አስመስሎ እሷን እንዲቀርብ የልቧን ርህሩህነቷን ተመልክተን በዛው እንዲገባ አደረግነውና። አንተ ራይድ ሹፌር ሆነ ምን ነበር ስታጠና የነበረው? በቃ የእሷን መንገዶችና ሁኔታዎች፣ ቤት ትገባለች፣ ቤት ትወጣለች እና ደግሞ ከማን ጋር ግንኙነት እንዳላት እና የስራዋ ሁኔታና ያው የምትገባ የምትወጣባቸው ሰዓቶች ምናምን፣ ቤት የምትገባበት ከስራ የምትወጣበት ምናምን ያው እነሱን እከታተል ነበር። ሳይሳካ ሲቀር ታሪኩን አስገባ ነው። ታሪኩን በምን አይነት መንገድ ነው ያገኛችሁት? የሆነች ዘመድ ነኝ በምትል ቤተሰቡ ነገር ነች፣ ዘመዱ ነገር ነች። በሷ ነው ያገኘነው። አጋጣሚ እሷንም ሰው በሰው ነው ያገኘናት። ከዛ አጋጣሚ የሆነ ወንድም ያለ ቤተሰብ ያለ የሚሰራ ምናምን ነገር ብላ አገናኘችን ምናምን። በቃ ከዛ ወደ ስራው አስገባ ነው። እንዴት መቅረብ እንዳለበት ምናምን ነገር እኔ እንትን ያልኩትን ነገር ማለቴ እኔ ማሳካት ያልቻልኩትን ነገር እሱ እንዲያሳካ እንዴት መግባት እንዳለበት ምናምን እንዴት መስራት እንዳለበት ሁሉም ነገር እኔ ያስረዳሁት። ያው እሱ አሁን ከኔ በላይ ቢሆንም ማለት እኔ ነኝ የመጀመሪያ ያስገባሁት። አሁን ግን እሱ አለቃ፣ እኔ እንደ ሰራተኛ ሆነን ነው እንትን እያልን ያለነው። ምን ማለት ነው? ደግሞ ማለት እኔ ነኝ ያስገባሁት ወደ ስራው፣ ግን በሱ ስራ አሁን ከኔ በላይ ሆኖ የኔ አለቃ ነው። ኦኬ። በምን መንገድ ነው እሱ ያንተ አለቃ ሊሆን የቻለው? ያው በሚሰራቸው ስራዎች ነው። እኔ ስላልቻልኩኝ እሱ የሚሰራውን ስራ እኔ መስራት ስላልቻልኩኝ ማለት ስላልተሳካልኝ፣ እሱ ደግሞ ሞር እንትን አለው ማለት ችሎበታል፣ ያውቅበታል፣ እንዴት መስራት እንዳለበት ምናምን በደንብ ገብቶታል፣ ተረድቶታል። ከዛ በቃ የሚያገኘው ገቢም ከኔ በላይ ከፍተኛ ስለሆነ በዛ ምክንያት በቃ ከኔ ከፍ ማለት ቻለ። አሁን ታሪኩ የት ነው የሚገኘው? ከማን ጋር ነው የሚገኘው? ይሄ ቤትስ የማን ነው? ይሄ ቤቱ የታሪኩ ነው፣ ግን እሱ እዚህ አይኖርም። ለምን? ያው ሁኔታዎች ስለሚያሰጉ ማለት እንዳይታወቅ የሚሰራው ስራ ጋር ሊያጋጨው ስለሚችል ለዛ ተብሎ ሌላ ቦታ ነው የሚኖረው። መኖሪያውን በትክክል ባላቅም የሆነ ቦታ እየቀያየር ምናምን ነገር ነው የሚኖረው።
የት ነው አሁን በስተክክል እሱ ማግኘት የሚቻለው የት ነው? አሁን እየመጣልን ብላኛለች። እየመጣ ነው ግን ትክክለኛ ማለት እዚህ ነው የሚኖረው ማለት አንችልም እኛ። ምክንያቱም ለራሱ ጥንቃቄ ማድረግ ስላለበት እንዴት ጥንቃቄ ማድረግ አለበት ምናምን ደግሞ ራሱ ነው የሚያውቀው። እኛ ስለ ስራው ነው እንጂ ስለሚሰራው ስራ ነው እንጂ ትክክለኛ መኖሪያ ቦታው ቤቱ ምናምን አናውቀውም። አሁን ታሪኩን በማን በኩል ማግኘት እንችላለን? ባጭሩ በቃ እየመጣ አይደለ? እዚሁ ታገኙታላችሁ። ያው ከኛ በላይ ደግሞ እሱ ጋር የሆነ ሁሉንም መረጃ ነገር እንደምታገኙ። ታሪኩን በማን በኩል አግኝተህ ነው አንተ? አሁን ለምሳሌ በዘመድ በኩል እሱን አገኘዋል አይደለ? አንተ እሱን የማስቀጠሉን ስራ የሰራው አንተ ማን አዙ ነው? ያው ነገር ያለው እኮ ቅድም ከሱ በፊት እኔ የሱን ስራ እኮ አንተም የሱን ስራ እንድትሰራ ያደረገ ሰውዬ አንተን የቀጠረ ሰውዬ ማን ነው? እኔ እዛ ስራ የተቀጠርኩት የሚለት አጎቷ ነው የቀጠረኝ። ስለዚህ አንተንም የማጥመዱን ስራ ያሰራ አጎትየው ነው ማለት ነው። ያ በጣም ጥሩ። ማወቅ ባለብን መንገድ ስላሉት ነገሮች እናጣራለን። አሁን ግን ታሪኩን እንዲያመልጥ ለመርዳት የምትሞክሩት አንዳችም ነገር ካለ መጥፎ ነገሮችን ይዞባችሁ ይመጣል። ግልጽ ነው አይደለ? ምንም አይነት ነገር የማሸሽም ሆነ የማስመለጥ ነገር ካለ ተጠያቂ መሆናችሁን ታውቁታላችሁ አይደለ? የተፈጠሩትን ችግር በሙሉ ጥያቄውን ኃላፊነቱን የምትወስዱት እናንተ ናችሁ። ስለዚህ በየትኛውም መንገድ ሊያመልጥ ከሞከረ እኔ ነው ያልከኝ። ብቻ ውድ ቤተሰቦቼ እንጃ አሁን ገልጾኝ ወይም ደግሞ እንደዚህ ነው ብዬ መናገር የምችልበት አንዳችም ነገር የለም። ምክንያቱም እጃችን ላይ ያለው ኢንፎርሜሽን በቂ ስላልሆነ፣ ነገር ግን ታሪኩን እዚህ ሆነን በመጠበቅ በቁጥጥር ስር ለማዋል እንሞክራለን። የቀሩትን ነገሮች ደግሞ እኛ የምንፈልጋቸው ማስረጃዎች እንዲናገርና እንዲያወጣ ከማድረግ ወደኋላ የምንልበት ምንም አይነት መንገድ አይኖርም። ያንን ከተናገረ በኋላ ደግሞ የምንፈልጋቸውን ነገሮች አስፈላጊ ነው ብለን የምናስባቸውንም ነገሮች እንዲያደርግ የምናስገድደው ይሆናል ማለት ነው። ፎቶውንም የተለያዩ ማስረጃዎችም እጄ ላይ ስላሉ ታሪኩን በቁጥጥር ስር ለማዋል የሚከብድን አንዳችም ጉዳይ አይኖርም። ውድ ቤተሰቦቼ እንግዲህ እናንተም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ታሪኩ እስኪመጣ ድረስ እንግዲህ እዚህ ሆነን የምንጠብቅ ይሆናል። የተለያዩ ማስረጃዎችንም የምናሰባስብ ይሆናል። እናንተ እዚህ ሆናችሁ ከጎኔ እንድትሆኑ እፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ከወዲህ ጋብዛችኋለሁ። ከኔ ጋር ቆዩ።